ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አእይንተ እግዚአብሔር አበው ካህናት አሃው ዲያቆናት ምእመናን ከዋክብት የቤተ ክርስቲያን ጌጦች አባቶች እናቶች ወንድሞች እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? የአብ ጸጋ ይደርባችሁ፣ የወልድ ቸርነት አይለያችሁ፣ የመንፈስ ቅዱስ ህብረት አንድነት ከሁላችን ጋር ይሁን። የቅድስተ ቅዱሳን የድንግል ማርያም ምልጃ አይለየን። እግዚአብሔር አምላካችን በረድኤቱ በቸርነቱ ለዚች ቀን ስላደረሰን ከዘላለም እስከ ዘላለም በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። የክርስቶስ ወገኖች በዚህ ሱባኤ ውስጥ ዛሬ ዕለተ ረቡዕ ላይ እንገኛለን። ዛሬ ሮብ አንደኛ በፍጥረት ቀን ምን ተደረገልን? ሁለተኛ እመቤታችን ድንግል ማርያም እችን ሮብ ቀን ትመስላለች። የዛሬው ምን ተደረገልኝ በሚለው ትምህርታችን አንድ ለስጋችን ሁለት ለነፍሳችን የተደረገውን ነው የምናየው። ለስጋችን በዘፍጥረት ለነፍሳችን በእመቤታችን ምሳሌ የነቢያት የሐዋርያት የሊቃውንት አምላክ እግዚአብሔር የምንሰማውን ቃል ሁሉ ይግለጽልን። ዕለተ ረቡዕ ለፍጥረት አራተኛ ቀን። ፍጥረት የሚጀምረው ከእሁድ ነው። ስለዚህ በዚህ በአራተኛው ቀን ምን ተፈጠረ ስንል ኦርቶዶክሳውያን የእውነተኛይቱ እምነት ተከታይ ልጆች ሁላችሁ እንደምታውቁት ፀሐይ በቀን ጨረቃና ከዋክብት በሌሊት እንዲሰለጥኑ ታላላቅ ብርሃናትን የፈጠረበት ቀን ረቡዕ ተብሎ ይታወቃል። ዘፍጥረት ምዕራፍ 1 ላይ ነው ፍጥረትን የምንመለከተው። ዘፍጥረት ምዕራፍ 1 ቁጥር 13 ላይ ስለ ረቡዕ ይናገራል። እንዲህም ሆነ እግዚአብሔርም አለ ቀንንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ። ብርሃናት በሰማይ ጠፈር ይሁኑ፣ ለምልክቶች፣ ለዘመኖች፣ ለዕለታት፣ ለዓመታትም ይሁኑ። በምድር ላይ ያበሩ ዘንድ በሰማይ ጠፈር ብርሃናት ይሁኑ። እንዲሁም ሆነ። እግዚአብሔርም ሁለት ታላላቆች ብርሃናት አደረገ። ትልቁ ብርሃን በቀን እንዲሰለጥን፣ ትንሹም ብርሃን በሌሊት እንዲሰለጥን ከዋክብትንም ደግሞ አደረገ። እግዚአብሔርም በምድር ላይ ያበሩ ዘንድ በሰማይ ጠፈር አኖራቸው፣ በቀንም በሌሊትም እንዲሰለጥኑ ብርሃንና ጨለማንም እንዲለዩ። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ አራተኛ ቀን ረቡዕ። በዚህ ቀን ፀሐይ፣ ጨረቃን፣ ከዋክብትን እግዚአብሔር ሲፈጥራቸው የፈጠረበት ዓላማ ምን እንደሆነ እዚህ ጋር የምናየው አንዱ ምልክት እንዲሆኑ። ለምን ምልክት እንዲሆኑ? አንደኛ ምልክት እንዲሆኑ አለ። ሁለተኛ ለዘመኖች፣ ለዕለታት፣ ለዓመታት። ምክንያቱም ቀንና ሌሊት የምንለው ራሱ ምን ቆጥረው ፀሐይና ጨረቃ ሲፈራረቁ ነው። ቀን ፀሐይ፣ ሌሊት ጨረቃ። እንደገና
እዚሁ እንደነገረን አሁን ያልኩትን ፀሐይን በቀን እንዲሰለጥን አድርጎት ጨረቃን በሌሊት አድርጎ ከዋክብትንም እንዲሁ አድርጎ የእግዚአብሔር ቃል እንደሚነግረን ብርሃንና ጨለማን እንዲለዩ አድርጎ ፈጥሯቸዋል። ረቡዕ ቀን እነዚህ ታላላቅ ብርሃናት ተፈጥረዋል። ፀሐይ የተፈጠረው ረቡዕ ቀን ነው። በረቡዕ ቀን ፀሐይ ተፈጥራለች፣ ጨረቃም ከዋክብትም። ዋናው ብርሃን ግን የፀሐይ ነው። ነጨረቃ ከዋክብት ከዚያ ይወስዱታል። እርግጥ 7 ብርሃናት አሉ፣ እየከፈለ የሚያደርገው አለ። ትልቁ ግን ፀሐይ ነው። የፀሐይ ጥቅም ቀንና ሌሊቱን መለየት ብቻ ሳይሆን ምግበ ስጋን ማብሰያ ነው። ብዙ ጊዜ የተለመደ አነጋገር ሰምታችሁ ከሆነ በዝናብ አብቅሎ በፀሐይ አብስሎ እንላለን። ሙዙ፣ ብርቱካኑ፣ ሎሚው፣ ትርንጎ፣ ሮማኑ፣ ሼህ፣ የተለያዩ ነገሮች እነዚህ ሁሉ እየበሰሉ የመጡ ናቸው። እግዚአብሔር እንዴት እንደሚወዳችሁ ምን ተደረገልኝ ብላችሁ ስታስቡ በየዕለቱ አሁንም ማውራው ሁሉ የሥጋ ነገር ነው፣ ለሥጋችሁ ነው። በጣም በተደጋጋሚ የምነግራችሁ የኦርቶዶክስ ልጆች ስለ ሥጋ ልብስ እንዲኖርህ ማድረግ፣ ስራ መስራት፣ ንግድ መነገድ፣ እርሻ ማረስ፣ ከብት ማርባት፣ ሌሎች ስራዎችን የሙያ ስራዎችን መስራት፣ ሽመና መስራት፣ ብረት መቀጥቀጥ፣ ጡብ መስራት፣ እነዚህ ለኦርቶዶክሳውያን የተሰጡ ጸጋዎች ናቸው። ፀሐይን ጨረቃን ያደረገው ለሥጋህ ነው፣ ለሥጋሽ ነው። እግዚአብሔር የሥጋም የነፍስም ማለት በተደጋጋሚ የምናገራችሁ ይሄን ነው። ለምን አንዳንድ ሰዎች አሁን ሱባኤ ውስጥ ያላችሁ ሰዎች ኑሯችሁ እንዲስተካከል፣ ህይወታችሁ እንዲስተካከል ያደርግላችኋል። ደግሞ እግዚአብሔር ይችላል። እግዚአብሔር በዚህ ምድር መውለድ መክበድ ሁሉ የሥጋ ነገር ነው። ያደርግላችሁ እግዚአብሔር። ፀሐይን ያደረገው ለምግበ ሥጋ እንድታደርግ። ፀሐይ ለሰው ልጅ ምግብ ነው። ፀሐይ ለአዝዕርት ምግብ ነው። ፀሐይ ለተክሎች ምግብ ነው። ፀሐይ ለአራዊት ለእንስሳት ምግብ ነው። አንዳንዶቻችሁ የሚገባችሁ ቫይታሚን ዲ ስላችሁ ነው የሚገባችሁ። ቫይታሚን ዲ ተብሎ የተጠራ የቫይታሚን ንጥረ ነገር አለው ፀሐይ። ስለዚህ እናቶቻችን ሞኝ እንዳይመስሏችሁ ልጁ ተወልዶ አውጥተው እንደው በቅቤ አሸት እያረጉ ፀሐይ ሲያሙቁት ጀርባውን ሲያስመቱት ሕፃኑን ሞቀን ነው ሁላችንም ያደግነው። ፀሐይ ምግብ ናት። በስካንዲኔቪያን ካንትሪስ የሚባሉት እነ ኖርዌይ፣ ስዊድን፣ ዴንማርክ እነዚህ ሀገሮች ናቸው። በዛ ሀገር ፀሐይ የለም። እዛ ሀገር ያላችሁ ሰዎች አሁን ምስክር ናችሁ። ድንገት ስዊድን ያላችሁ ይህን መርሃ ሀገር የምትከታተሉ፣ ኖርዌይ ያላችሁ፣ በዛ አካባቢ ያላችሁ ሰዎች እያንዳንዳችሁ ቫይታሚን ዲ መውሰድ አለባችሁ። ቫይታሚን ዲ የሚሰጠው የፀሐይ ብርሃን በደንብ ስለማይወጣ ነው። እዛ ቦታ ላይ እጥረት ፀሐይ ምግብ ነው። እግዚአብሔር እያንዳንዱን ነገር ያደረገልን በምክንያት ነው። ያለ ምክንያት የሆነ ነገር የለም። ጆሮአችን ውስጥ ቅባት ለምን ተደረገ ብለህ ማሰብ አለብህ እንጂ ዝም ብሎ የተደረገ ነገር የለም። ክብር ምስጋና ይግባው። በሥጋ ሕይወታችሁ የምትሹትን ሁሉ ያደርግላችሁ። አሁን ወደ ዋናው ነገር ልግባ። እመቤታችን በዕለተ ረቡዕ ትመሰላለች። የኛ እናት፣ የኛ እመቤት፣ የአምላክ እናት፣ ቅድስተ ቅዱሳን፣ ምልዕተ ክብር፣ ምልዕተ ውዳሴ፣ መዝገበ ጸሎት፣ አቁራዲተ መዓት፣ ሰዓሊተ ምሕረት፣ ምዕራገ ጸሎት፣ እማምላክ ወላዲተ አምላክ ስሟን ብንጠራው እንኳን በቃ ማርማር የሚል ማር፣ ያም በሰማይ ያለ የመላእክት ምግብ እመቤታችን ቅድስተ ቅዱሳን ድንግል ማርያም። አቤት ሰይጣን አሁን ሲበሳጭ እቺን እንኳን ስላልኩ ነደደ ሰይጣን። አሁን የድንግል ማርያም ስም እንዲሰጠራ ራሱ ይቃጠላል፣ ይጨነቃል፣ ይታወካል።
ልጇ ኢየሱስ ዘፍጥረት 3:15 ጀምሮ እንዳለ ራሱን የቀጠቀጠው ከሷ ተወልዶ ስለሆነ ስለዚህ ሁሌ ከሴቲቱ ጋር ጠባለሁ እኛ ወዳጆች ስለሆነ እንነጋገር የወዳጅነት ነገር እመቤታችን በዕለተ ረቡዕ ትመሰላለች እንዴት በዕለተ ረቡዕ ቅድም ያልናት ፀሐይ ተፈጠረች ከመቤታችንስ እቺ ፀሐይ ከልፈት የሚስማማት ውላጥ የሚስማማት ጠፈር ደፈር የሚከለክላት ደመና የሚሸፍናት አይደለም የማይሸፍነው ጠፈር ደፈር የማይከልለው አድማስ ተራራ የማይሸፍነው ዛፍ መጥቶ ይሄ ጥላ ሆነበት የሚባለው ያልሆነ ደመና የማይጋረደው ጉም የማይሸፍነው የኔና የናንተ አምላክ ኢየሱስ ክርስቶስ ከድንግል ማርያም ተወልዷል ፀሐይ የተባለው ኢየሱስ ነው በሱባኤ ውስጥ ስታስቡ እንግዲህ ይሄን ሁሉ አስቡ የሥጋን ነገር አሁን ዘርዝሬላችሁ አብቅቻለሁ የነፍስ ስለሚበልጥ ደግሞ ገባሁ ወደ ነፍሱ እመቤታችን በዕለተ ረቡዕ ትመሰላለች ፀሐይ ጽድቅ ኢየሱስ ክርስቶስ ከሷ ነው የተወለደው አባ ጽጌ ድንግል እና አባ ጊዮርጊስ እነ ቅዱስ ያሬድ ሌሎችም ቅዱሳን አቤት ሲያመሰግኗት እመቤታችን እኛም ሁላችን ሰማይን ትመስልያለሽ እንላታለን እመቤታችን ሰማይ ትመስልያለሽ ማርያም ፀሐይን ትወልጃለሽ ድንግል ማርያም አዶናይን ትሸከሚያለሽ ድንግል ማርያም እንላታለን ተመስሊ ሰማየ ወተወልድ ፀሐየ ወታገምሪ አዶናየ ሀረገወ ዲያል ነው እናመሰግናት ሰማይን ትመስልያለሽ ፀሐይን ትወልጃለሽ አዶናይን ትሸከሚያለሽ የወይን አረግ እኮ አንቺ ነሽ ድንግል ማርያም የኦርቶዶክስ ልጆች የተዋሕዶ ልጆች ከኦርቶዶክስ ከወጣችሁ ይሄን የቅዱስ ያሬድ ዜማ ይሄን የቅዱስ ያሬድ ቃል ይሄን የአባ ጽጌ ድንግል ቃል ይሄን የአባ ጊዮርጊስን ቃል ይሄን የኢየሱስ ክርስቶስን የወንጌል ቃል አትሰሙ ፀሐይ ኢየሱስ ነው ነብዩ ሚልክያስ ምዕራፍ 4 ላይ ነብዩ ሚልክያስ ምዕራፍ 4 ላይ የመጨረሻው የብሉይ ኪዳን መጽሐፍ ተብሎ በዚህ የተጻፈው እናንተ ባላችሁ መጽሐፍ ቅዱስ ላይ ይህ ነብይ የጽድቅ ፀሐይ ይወጣላችኋል ይላችኋል በመጨረሻው ዘመን በተለይ ስሙን ለምትፈሩት ለእናንተ ትንቢተ ሚልክያስ ምዕራፍ 4 እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል ትዕቢተኞችና ኃጢአትን የሚሰሩ ሁሉ ገለባ ይሆናሉ የሚመጣውም ቀን ያቃጥላቸዋል ስርና ቅርንጫፍ አይተውላቸውም ይላል የሰራዊት ጌታ እግዚአብሔር ነገር ግን ስሜን ለምትፈሩት ለእናንተ የጽድቅ ፀሐይ ትወጣላችኋለች ፈውስም በክንፎቿ ውስጥ ይሆናል እናንተም ትወጣላችሁ እንደ ሰባ እንቦሳም ትፈነጫላችሁ ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች ኢየሱስ ክርስቶስ ይወጣላችኋል ኢየሱስ ስሙን ስለጠራ ብቻ አንድ ሰው ይድናል ብላችሁ የምታስቡ ከሆነ እሱን ማቴዎስ 7:21 ሄዳችሁ መገላገል ነው ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት አይገባም ቃሌን ሰምቶ የሚያደርገው ነው ይላል ስለዚህ ልዩነት አለ የጽድቅ ፀሐይ የተባለው ኢየሱስ ክርስቶስ ነው የጽድቅ ፀሐይ ይወጣላችኋል ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እኔ የዓለም ብርሃን ነኝ አነ ውእቱ ብርሃኑ ለዓለም የዓለም ብርሃን እኔ ነኝ ቃሌን የሚሰማ ለዘላለም ይኖራል ጨለማ በሱ ዘንድ የለም ስለዚህ ሮብ እመቤታችንን ትመሰላለች በሮብ ቀን ፀሐይ ተፈጠረች ከመቤታችን ፀሐይ ጽድቅ ኢየሱስ ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ ነስቶ መጣልን አያችሁ ድንቅ አምላክ የሰራልን እንሰራ
አሁን ኦርቶዶክሳውያን እመላችሁ ነገር ሁሉ በደንብ ይገባችኋል። የቅዳሴ መጽሐፍ ላይ ስለመቤታችን ቅድስት ድንግል ማርያም የፀሐይ እናት መሆኗን ልጇ ኢየሱስ ፀሐይ መሆኑን ፀሐይ ከየት ነው የሚወጣው? ከምስራቅ። ምስራቅ ደግሞ ማነች? እመቤታችን። ሕዝቅኤል ምዕራፍ 44 ከቁጥር 1 ጀምሮ ተመልከቱ። ሕዝቅኤል ምዕራፍ 44 ከቁጥር 1 ጀምሮ ምን ይላል? ወደ ተዘጋው የምስራቁ በር ወሰደኝ። የምስራቁ በር እንደተቆለፈ ነበረ። የመቅደሱ የምስራቅ በር እንደተቆለፈ የሰራዊት ጌታ እግዚአብሔር ገባ ወደ መቅደሱ። እንደተቆለፈ የሰራዊት ጌታ እግዚአብሔር ወጣ። በዚህ በተቆለፈው የመቅደሱ የምስራቅ በር የሰራዊት ጌታ እግዚአብሔር ገብቶበታልና ገብቶም ደግሞ ወጥቷልና ማንም በዚህ በር አይገባም። ለምስራቁ በር የተነገረው በጊዜው የሆነው ትንቢት ፍጻሜው ደግሞ ለእመቤታችን ነው። መቅደሲቱ ድንግል ማርያም ናት። የምስራቅ በር አለ። በህቱም ድንግልና ጸንሳው ወልደዋለች። የሰራዊት ጌታ እግዚአብሔር ኢየሱስ ነው። እንደተቆለፈ ገባ ማለት ማኅተመ ድንግልናዋ ሳይለወጥ ከሷ ተጸነሰ። እንደተቆለፈ ወጣ ማለት ማኅተመ ድንግልናዋ ሳይለወጥ የሰራዊት ጌታ እግዚአብሔር ኢየሱስ ከሷ ተወለደ ማለት ነው። የምስራቅ በር እመቤታችን ነች። ፀሐይ ኢየሱስ ነው። የእመቤታችን ቅዳሴ ነው የሚቀደሰውና አንድ ቃል ላስታውሳችሁ የሚባለውን ከዛ የምስራቅን ነገር ታያላችሁ። ይህም በእመቤታችን ቅዳሴ ላይ አባ ሕርያቆስ በቀደሰው ቅዳሴ ያለውን ካህኑ የሚያነበውንና ዲያቆኑ የሚለውን ላሰማችሁ። የምታውቁት ነው። ሰሞኑን በሱባኤ እየሰማችሁ ነው። ምን ተደረገልኝ ብላችሁ ስታስቡ በዚህ ቀን ለእናንተ ለስጋችሁ የሚሆን ምግብ ተሰጥቷችኋል፣ ለነፍሳችሁ የሚሆን ምግብ ኢየሱስ ተሰጥቷችኋል። አያችሁ፣ እንዲህ ይላል። አማላጅቶ ሆይ እኒህንም ሁሉንም ከልጅ ዘንድ አማልጂ፣ የጳጳሳቱን የሊቀ ጳጳሳቱን የኤጲስቆጶሳቱን ሁሉ ነፍስ ያሳርፍ ዘንድ የቀሳውስትና የዲያቆናትን እውነተኛውን የቃል ጎዳና የሚያቀኑ ነገስታቱን፣ መኳንንቱን፣ መሳፍንቱን፣ በስልጣን የሚኖሩትን፣ ወራዙቱን፣ ደናግሉን፣ መነኮሳቱን፣ ባለጠጋውና ድሃውን፣ ታላቅና ታናሹን፣ ባልቴቲቱንና አባት እናት የሞትበትን፣ መጻተኛውን፣ ችግረኛውን፣ አስቀድሞ ከቤተ ክርስቲያን ማህበር ተለይተው ያረፉትን የክርስቲያን ወገኖች ሁሉ ይልቁንም በዚህ ቦታ ስለሞቱ አንቺ ስለ እነርሱ ተግተሽ አማልጂ። ነፍሳቸውን ረፍትን ሰጥቶ ያሳርፍ ዘንድ የድል ነሺዎች የሰማዕታት ቦታ በተባለ ሁሉ ዘንድ በብሩካን ጻድቃን ቦታና በትጉሃን መላእክት ቦታ በቦታ ሁሉ ዘንድ አንቺ ርስት ነሽ። ስምሽም በእግዚአብሔር ዘንድ የሰለጠነ ነው። ከዛ ዲያቆኑ ለተነብሩ ይላል፣ የተቀመጣችሁ ተነሱ። ከዛ ካህኑ ይቀጥላል። እመቤታችንን ከሱራፌል እንደምትበልጥ ይናገራል። እንዲህ ይላል፣ እግዚአብሔርን በመፍራት እንነሳ። የተቀመጣችሁ ተነሱ ሲል እግዚአብሔርን በመፍራት እንነሳ። ምስጋናን የተመላች እርሷን ከፍ ከፍ እናደርጋት ዘንድ እንዲህም እያልን እናመሰግናት ዘንድ ጸጋን የተመላሽ ሆይ የደስታ መፍሰሻ ሆይ ዓይኖቻቸው ብዙዎች ከሚሆኑ ከኪሩቤል ክንፎቻቸው 6 ከሚሆኑ ከሱራፌል የሚልቅ የሚበልጥ የመልክ ግርማ አለሽ። ውስተ ጽባህ ነጽሩ፣ ወደ ምስራቅ ተመልከቱ ይላል። ተመልከቱ፣ ወደ ምስራቅ ተመልከቱ። ከሱራፌል ትበልጫለሽ፣ ዓይኖቻቸው ብዙ ሆኑ። ከኪሩቤል ትበልጫለሽ፣ ክንፎቻቸው 6 ከሆኑ። አማልጂ ለማለማ እንደሆነ ደግሞ አይታችኋል። የትም እኮ እንደዚህ አይጸለይም። ለሞቱት፣ ላሉት፣ ለተጨነቁት፣ ለተራቡት፣ ለተጠሙት፣ ለባለጸጋውም፣ ለድሃው፣ ለተላላቁ፣ ለተናናሹ፣ ለባለስልጣኖች ሁሉ እግዚአብሔር ልቦና ከሰጣቸው፣ ለመኳንንቱ ሁሉ፣ ለመሳፍንቱ ሁሉ፣ ለሁሉ አማልጅ ድንግል ማርያም። እኛ እንዲህ ነው ጸሎታችን።
ወደ ምስራቅ ተመልከቱ። ምስራቅ እመቤታችን ነች። ምስራቅ እጹት የተዘጋች የመቅደሱ በር ድንግል ማርያም። ፀሐይ ከሷ የተወለደው ኢየሱስ ክርስቶስ ነው። በዕለተ ረቡዕ ትመሰላለች። በዕለተ ረቡዕ በኦሪት ዘፍጥረት እንደተመለከትነው ምዕራፋን ከቁጥር 13 ጀምሮ ፀሐይን ፈጠረና ምልክት ይሆናችሁ አለ። ፀሐይ ምልክት ከሆነች ድንግል ማርያም እንዴት ምልክት አትሆንም? አንተ ያልታደልክ ስማ ደግሞ እንግዲህ ድንግል ማርያም እንዴት ምልክት ፀሐይን ምልክት ካደረገ እቺ ጠፊዋን ፀሐይ ጠፈር ደፈር የሚከለክላትን ደመናጉም የሚሸፍናትን ፀሐይ ምልክት ካደረገ ለዘመናት ለምልክት ካረጋት ለዕለታት ለሳምንታት ለአውራ ምልክት ካደረጋት ድንግል ማርያም እንዴት ምልክት አትሆንም? የገባችሁ ታውቃላችሁ። ላልገባህ ላንተ ልንገርህ። ኢሳይያስ 7:13 ምልክት ሰጣችኋለሁ፣ ምልክቱም ድንግል ማርያም ጸንሳ ትወልዳለች። አለቀ። ምነግራችሁ ሁሉ መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ውጪ አንድም ነገር አልነግራችሁም። እስካሁን የነገርኳችሁ ጥቅሶች በጠቅላላ መጽሐፍ ቅዱስ ውስጥ ናቸው። ይሄን የመጽሐፍ ቅዱስ ቃል መቃወም የሚችል አንድም ኃይል የለም። ፀሐይ ምልክት ናት፣ ድንግል ማርያም ምልክታችን ናት። ያቺ ለዘመናት መክፈያ እንደሆነች ድንግል ማርያምም ላለፈው ለ5500 ዘመንና ለመጣው ለዓመተ ፍዳና ለዓመተ ምሕረት ምልክት ናት። ከሷ ተወልዶ ፀሐይ ጽድቅ ኢየሱስ አድኖናል። ብርሃኑን አብርቶልናል፣ ጨለማውን አርቆልናል፣ ድንቁርናን ከኛ አጥፍቶታል፣ ፀሐዩን አበራልን። በሞት ጥላ መካከል እንኳን ብንሄድ አንፈራም። ፀሐይ ጽድቅ ኢየሱስ ክርስቶስ ወደ እኔና ወደ እናንተ ወጥቷልና በሁሉም ነው የሚወጣው። ይሄ ፀሐይ በምስራቅ ይወጣል፣ በምዕራብ ይገባል። እሱ ግን በሁሉም። አንድ ታሪክ ልንገራችሁና የለተረቡን ነገር ልጨርስ። የበቃ ባህታዊ ነው፣ ቅዱስ አባት። ሲሰግድ ወደ ምዕራብ ይሰግዳል። ያው በሕጉ መሰረት መሰገድ ያለበት ወደ ምስራቅ ነው። ይሄ ግን ከሕግ በላይ የሆነ የበቃ ነው። ወደ ምዕራብ ሲሰግድ አንድ ደግሞ ገና የጀመረ መነኩሴ ያለ፣ ያው አዲስ ክርስቲያን እንግዲህ አዲስ ካህን ችግር ነው እና አየው እሱ ወደ ምዕራብ ነው እየሰገደ የነበረው። እንደዚህ ምዕራብ ነው ፊት ለፊቱ ያለው፣ ምስራቅ ወደዚህ። አሁን ሰውየው ያኛው በጣም የበቃ ነው፣ ይሄ ደግሞ ገና ነው። የችኮላ ነገር። አንዳንድ ሰዎች ለመፍረድ የምትቸኩሉ ሰዎች ጥንቃቄ ማድረግ ይኖርባቸዋል። ለመተቸት ከናንተ በላይ በተለይ ዕውቀት አለው ብላችሁ የምታምኑት ሰው ለምን አለው በሉ እንጂ ወደማይሆን አቅጣጫ ውስጥ እንዳትገቡ። ለምን አደረገ አባቴ እንዴት እንዲያደረገ ብሎ መጠየቅ ሲገባው ዛሬ ደግሞ ፀሐይ በምዕራብ ሆነ እንደምትወጣው አለው። ተናግሮ መሞቱ ነው። የኔ ፀሐይ በሁሉም ይወጣል አለው። የኔ ፀሐይ በሁሉም ይወጣል፣ እሱም ኢየሱስ ክርስቶስ የድንግል ማርያም ልጅ ነው። እንግዲህ ይሄ ተደረገልኝ። ረቡዕ ፀሐይ ተፈጠረችልኝ፣ ጨረቃ ተፈጠረልኝ፣ ከዋክብት ተፈጠሩልኝ። በቀን ፀሐይ ያበራልኛል፣ ምግበ ሥጋ ነው። በሌሊት ጨረቃ ያበራልኛል። ከዋክብትን ሳያቸው ሐሴት አደርጋለሁ። ይልቁንም ደግሞ ከድንግል ተወለደና ከመቤታችን ኢየሱስ ክርስቶስ ወደ ሁላችን ቤዛ ሊሆን መጣ። አቤት እግዚአብሔር ምን ያላደረገልን አለ። አሁንም የምትሹትን ያደርግላችሁ ይፈጽምላችሁ። ነገ ደግሞ እንገናኝ። ሐሙስ ደግሞ ምን ይሆን የተደረገው? ምን ይሆን የተደረገልህ? ምን ይሆን የተደረገልሽ? ያላደረገልኝ አለ አምላኬ፣ ያልሰራልኝ አለ። ከነናቱ ወደ እናንተ ይቅረባችሁ ይምጣላችሁ። የተከበራችሁ ክርስቲያኖች እናንተ ደግሞ አንድ ነገር አድርጉ። እኔ ይሄንን ትምህርት ለእናንተ ሳመጣ እናንተ ደግሞ ለሌላው ሰው ማድረስን አትዘንጉ። ስለዚህ በምትከታተሉበት ጊዜ ሁሉ ሰብስክራይብ አድርጋችሁ፣ ሼር ላይክ አድርጋችሁ፣ ኮሜንት ደግሞ ስትጽፉ ይደርሰኛል። የደረሱኝም ብዙ ነገሮች አሉ፣ መጣባቸዋለሁ። ይህን ማድረግ ደግሞ የእናንተ ድርሻ ነው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባ። ኧረ ድንግል ማርያም ተባርከን፣ ልጇ ኢየሱስ ይባርከን፣ የቅዱሳን በረከት ይደርብን፣ ለነገው ሰዓት ያድርሰን፣ የልባችሁ ይፈጸም፣ ክፉም አይንካችሁ። አሜን። የሃይማኖታችንን ምስጢር ለመረዳት ይህንን የመምህር ዶክተር ዘበነ ለማን ዩቲዩብ ቻናል ሰብስክራይብ ያድርጉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጠንቅቆ ለማወቅና የዓለም ቤተክርስቲያናትን በትክክል ለመረዳት ይህንን የመምህር ዶክተር ዘበነ ለማ የዩቲዩብ ቻናል ሰብስክራይብ ያድርጉ። የደውሉን ምልክት በመጫን ቪዲዮዎች በፍጥነት እንዲደርሶት ያድርጉ። በህሊናው የሚመላለስ መልስ ያላገኙላቸው ጥያቄዎች ካለዎት የኢትዮጵያ ቤተክርስቲያን ታሪክ ለመረዳት እንዲሁም የዓለም አብያተ ክርስቲያናት ታሪክ ለማጥናት
ከክርስትና ጋር የተያያዘ ማህበራዊ ጉዳይ ካለው የተዋህዶ እምነታችንን በስፋት ለመማር የተለያዩ ወቅታዊ የቤተ ክርስቲያን ጉዳዮችን ለማወቅ ይህንን የመምህር ዶክተር ዘበነ ለማን ዩቲዩብ ቻናል ሰብስክራይብ ያድርጉ። የደውሉን ምልክት በመንካት ቪዲዮዎቹን በፍጥነት እንዲደርሱ ያድርጉ።